አልጋስር እዚህ ስር ነበር። ከዛ ወጥተሽ እዚህ ጋር አረግሽ። ለምን አሁን ወስዳችሁ ልጥሉት? ከዛ ጥቅሙ ሲያልቅብሽ ታዩም። እሺ በጣም የተዳፈርሽ ነው። ለቀቂ ምን ነው ትክክለኛ ታክስ ተነሳብሽ። ስልክ አይደለም የጣሉት። ጤነኛ ነሽ ግን እና እኔ ምን ይመለከተኛል? ካንቺ እቺ ሲቤት እንደዚህ አይነት ነገር ሊያደርግ የሚችል ሰው የለም። ነግሬሻለሁ ስንቴ። ለምን ከኔ ከአንድም ሶስቴ ነግሬሻለሁ። አካል ጉዳተኛ ነው። ይኸውልሽ ስለዚህ እሷ በሰላም ትኑር። ይኸውልሽ አትጩሂ። እጮሃለሁ። አትጩሂ። እዚህ ቤት ውስጥ ካንቺ ውጪ ልጄን ማንም ምንም የሚያደርገው ነገር የለም። ሰማሽኝ አይደለ? በእንደዚህ መንገድ አይደለም እኮ ማውራት ያለብን። ቆይ ተረጋጋችሁ። እጃችሁን እያነሳችሁ ተማቃችሁ። ምን ነገር ሳይሆን ድረሱላትኝ ማቃችሁ። እኔ አልቻልኩም። ከነሱ መተኛት አልቻልኩም። ጠባሽ አንቺን በዚህ ሁኔታ ጭራሽ ልጄን ጥዬሽ ልሂድ ምናምን ትል ልጄ በጠፋበት ወቅት ጭራሽ አንቺን እሺ ምን እጠቅምሻለሁ? ብሬን አስገባልኝ። በዛ ላይ ደግሞ አስክሬንን ውሰድ። እኔ ከዚህ ነገር ነፃ መሆን ነው የምፈልገው። እንግዲህ ውድ ቤተሰቦቼ ባልካችሁ መሰረት መልሰን እዚሁ ተገናኝተናል። በእኛ በኩል ያለውን ለእናንተ ላይ ውድ ቤተሰቦች አሳውቂያለሁ። እስቲ በሷ በኩል ደግሞ ምን አዲስ ነገር እንዳለና ያገኘችው ፍንጭ ካለ እንድትነግረን ነው የመጣነው። ያው በስልክ ደውሎ ማውራቱ ነገሮችን ማጓተት ይሆናል ብዬ ነው። ካለችበትም ስሜት አንፃር ታውቁታላችሁ፣ አይታችኋታል ከዚህ በፊት። ያንንም ስሜት አሁን ያለችበትንም ሁኔታ ለማወቅ ነው የመጣነው። እንግዲህ ምን አዲስ ነገር አለ? ምን ያየሽው ነገር አለ? አሁን ያው እንደምታዩ ስራ ማቆሜ ነው ያለሁት እና እያንዳንዶች ሶሻል ሚዲያ ምናምን እንደዚህ የሚጠቀሙ ሰዎች ጋር እየሄድኩኝ እያፈላለኩ ነው ያለሁት ፎቶ ምናምን። ያው ህፃንም ስለሆነ ምንም በፎቶ ራሱ የሚያውቀው የለም። ግን በተቻለ አቅም ያለው ነገር ሰጥቻቸው መረጃ እንዳለ በየቦታው በትኜ ነው ያለሁት እና እየሄድኩ ጠይቃለሁ መረጃ እያንዳንዱ ነገር። ሁሉም ተስፋ ነው እንጂ እዚህ ደረጃ ደርሷን የምለው አይነት መረጃ የለም። እንግዲህ እንደዚህ አየ ነው ያለኝም ሰው የለም። እስካሁን ፍለጋችንም አላቆምንም። ምክንያቱም ልጅ ምን ላይ እንዳለ እንኳን አላውቅም። እኔ ጥራቴንም እንኳን አላወኩም። ማንን እኔ እንጃ እስከዛ ለጣልቸው ማላቅ ሰው እንደዚህ ያጠቀኛም ቢያ ያስብም ማላቀው ሰው እንዴት ሊያጠቀኝ እንደቻለ ባላቅም፣ ግን ብቻ እስካሁን ድረስ ምንም እኛም አልተኛንም። ቀንም ማታም በቃ ማን ጠይቀው ሰው የለም፣ ማናወራው ሰው የለም። ያንዳንዱን ነገር ሚዲያዎቹን ሁሉም ቦታ ላይ እየጠየቅን ያለነው ግን እስካሁን በቃ አይዞሽ ይገኛል ምንም አይሆንም ምናምን የሚሉኝ ግን በመጽናኛ ነው እንጂ ውስጤ እንኳን እኔ ጫውነት ለመናገር አላውቅም። እስቲ አሁን ነገሮችን መለስ በይና ወደኋላ ነገሮችን ለማሰብ ሞክሪ። እኔ የደረስኩበት አንድ ነገር አለ። የምርህ ነው? ከእናንተ ጀርባ ወይ ከአንቺ ወይ ከባለቤትሽ ጀርባ የምትፈሪው ማለት የምትፈሪው ስልሽ ከዚህ በፊት በትንሽም ነገር ሊሆን ይችላል ለኛ የማይጠቅም የሚባል ማስረጃ የለም። በሆነ ነገር በስራ ጉዳይ ወይ ባለቤትሽ ደግሞ ወይ በሆነ ሲወጣ ብቻ በሆነ አጋጣሚ ግጭት የተፈጠረበት መንገድ ካለ እሱን ለማስተዋወስ ሞክሩ። ለምን ከዚህ ልጅ መጥፋት ጀርባ አንድ ሰው አለ። ዋነኛውና የመጀመሪያው የቤታችሁ ሰራተኛ ናት። በሁለተኛ ደረጃ ደግሞ ከሷ ጀርባ ሰው እንዳለ ይሰማኛል እና የሆነ ሰው ካለ ለማስተዋወስ ሞክሩ። ከባለቤትሽ ጋር ተነጋገሩ። እሱም ያው አሁን ያላችሁበት ሁኔታ ድንጋጤ ላይ ስለሆናችሁ ነገሮችን ምንም የሚያገናኘው ነገር እዚህ ደረጃ ልጅ ሰርቆ እስከሚሄድ ድረስ የሚያደርስ ደረጃ አለ ብዬ እኮ አላስብም። እንጃ እውነት ለመናገር ባለቤቴ እስከማውቀው መልካም ሰው ነው፣ ለሰዎች ያለው አመለካከት። ግን ያው ሰው ሆነህ የሆነ ነገር መጋጨት አይቀርም። ግን ያው የሆነ ይለያያል አይደል ግጭቱ ራሱ። እሱ በጣም የተጋነነ ግጭት አይደለም። ከሰዎች ጋር የነበረው ሪሌሽን ወዲያው የሚፈታ ነገር ነበረ። በራቱ ተፈታ በቃ። እና እኔ እንጃ በቃ ምናልባት እኔ ያልነገረኝ ነገር ካለ እኔ አላውቅም። እውነት ልጅ ግን እንዴት ሊወስዱ ይችላሉ? ልጃችን በልጃችን እኛ ማለት ከበቀል ድረስ የሚያደርስ ነገር ጥግ ድረስ የለንም። አዎ አንዳንዴ ምን አለ መሰለሽ ተበዳይ ስትሆኚ ነው ነገሮችን የምታውቂያቸው እንጂ በድለሽ ሲሆን ብዙም ቼክ ላታደርጊው ትችያለሽ፣ ላታስቢው ትችያለሽ ያንን ነገር። ይሄን ልጅ ደግሞ ከዚህ ልጅ ጀርባ አለ የምልሽ ሰው
ድንገት በሆነ አጋጣሚ ነው የሚሆነው። በሆነ አጋጣሚ ከእናንተ ጋር የተነካካ ሰው ነው ወይ ደግሞ የእናንተን እንደዚህ መሆን የማይፈልግ ሰው ነው። ተረድተሽኛል አይደል? መውለዳችሁን ህይወት ይዛችሁ መኖራችሁን የማይፈልግ ሰው ሊኖር ይችላል። ሁሉም ሰው መልካም ነው ማለት ይከብዳል። ስለ አስፈላጊ ከሆነ ነገር አለው ችግር የለውም ማለት እንግዲህ ባለቤቴ ጋር ግን ማለት አብረን ከመኖራችን በፊት እኔ ከሱ በፊት ሌላ ህይወት ነበረኝ ግን አልሆነም ማለት ጥሩ ባልሆነ መንገድ ነው የተለያየ ነው። እንዴት ልንገርህ እሱ በጣም ገንዘብ በጣም ወዳድ ነበረና ከኔ ጋር ምንም መስማማትም አልቻልንም። አጋጣሚ ድንገት ባለንበት ግንኙነት ውስጥ አርግዤ ነበርና በዛን ሰዓት እኔ ትልቅ ጥፋት አጥፍቼ ነበረ እና በጣም ይጠጣን ይሰክራን ከሰቤት አጋጣሚ የሆነ ሰዓት ላይ መጥቶ በጣም ቀናተኛ ከመሆኑ የተነሳ የማይሆን ያልተገባ ነገር ሁሉ ድረስ ይደበድበኝም ነበረ። ከዛ ያን ስቶሪ ማውራት እንኳን አልፈልግም ነበር ምክንያቱም እኔ አሁን ያለሁበት ህይወቴን ብቻ ነበር ማሰብ የምፈልገው። ለኛ ደግሞ ይጠቅመናል። ግን እኔ ያለፈው ስቶሪ ነው የባለቤቴም ያውቃል ይሄን ነገር ያው ነግሬው ነው እያንዳንዱ ነገር አብረን መኖር የጀመርነው። ይሄን ማለት እሱ ጋር ያለውን በጎን በቃ ያወራኝ ነበር ጠይቀኝ ነበር ምናምን ነገር ግን ያኛው በጣም ወደው ስለነበረ ነው። አጋጣሚ ከሱ ጋር መኖር ሞክሬ ነበረ ግን በጣም ሲጎዳኝ ሲያሰቃየኝ መቋቋም ሲያቅተኝ እና ነፍሰ ጡር ድንገት ባላሰብኩትም እኔ ማርገዝም ሁሉ አልፈለኩም ነበረ ግን አረገዝኩኝ እና ሰክሮ ምናምን ነበር የመጣውና አልነገርኩትም ሰርፕራይዝ አድርገዋለሁ ብዬ ምናምን ነገር ሲመጣ ፕሮግራም አዘጋጅቼ ምናምን እሱ ሰክሮ ነው የመጣው። እኔ ግን በቃ በፍቅር እቀበላለሁ ብዬ አስቤ በቃ እንዴ ምን ማለት ሲገባ እኔ ሰርፕራይዝ ሆነን ብትሰጥ ጭራሽ የተንገዳገደ ምናምን በቃ ሌላ ወሬ ነው የሚያወራው ሁሉ ድረስ። ከዛ የሆነ ነገር ላወራ ፈልጌ ነው ምናምን ስለው ምን ልትነግሪኝ ፈልገሽ ነው? የት ነው የዋልሽው ዛሬ ምናምን ሌላ ታሪክ ውስጥ ገባ። በቃ ይሄ የቅናት መንፈስ ሁሉ ድረስ ነው የሚያወራው ምናምን ነገር ስለብስ ወይም ስዘንጥ ምናምን ድረስ አይወድም። በቃ ቤት ስራ ሁሉ ድረስ ወጥቼ እንድሰራ አይፈልግም። ከማን ጋር አወራሽ ከማን ጋር ወጥተሽ ገባሽ ምናምን በቃ የሌለው ጥረት ውስጥ ነበርኩና ፍቅር አትለው ምን አትለው በቃ ስለምወድሽ እኮ ነው እንደዚህ ምናምን ላጣሽ ስለማልፈልግ ነው እንደዚህ ምናምን ነገር ይለኛል። ከዛ እኔ ደግሞ በዚህ ሁኔታ አይደለም አንተ እየሰከርክ እየመጣህ አይደለም እኔ ህይወት የምንኖረው እንደውም ከዚህ በላይ ካንተ ጋር መቀጠል አልፈልግም ምናምን ብዬ ብዙ ጊዜ አወራዋለሁ። ግን ይሄን ነገር በቃ ሁሌ ስጋት ነው እሱ ጋር ያየሁት ነገር የሆነ ቀን አጣታለሁ ብሎ ነው የሚያስበው እና ይሄን ነገር ልነግረው ቁጭ ብዬ እያረጋጋሁት እያለ አርግዣለሁ አልኩት። ከዛ ማለት ወዲያው ደስ አለውና ወዲያው ተቀየረ። ከዛም ማለት ከኔ ናረግሽ ወይ ከሌላ ሰው ነው አለኝ። ምን ማለት ነው እንዴ አንተን ነው ካንተ ጋር ነው እየኖርኩ ያለሁት ለምንድን ነው ከሌላ ሰው ማረግዘው አልኩት። እኔ የኔ ልጅ አይደለም አለኝ። በጣም ሰክሯል ምናምን በቃ የሚናገር ሁሉ የሚያውቅ አይመስለኝም። ከዛ ይደበደበኝ ጀመረ። ከኔ አይደለም ያረገሽው ምናምን ነገር አለኝ። ስንት ወር ነው ሲለኝ ወደ 2 ወር ነው ሊሆን አልኩት። ብትነግሪኝ እስከዛሬ የመጀመሪያው ወር ሲያለ በቃ ሆን ብሎ ጭቅጭቅ ነው የሚፈልገው። ከዛ የሚገርመው ነገር በጣም ሲደበደበኝ ምናምን ነገር መቋቋም አቃተኝና ጧት ተነስቼ እጄ ለማስወረድ ሞከርኩ። ከዛ እጄ አስወረድኩት። ማለት እሱ ለካ ሰክሮ ስለነበር ራሱን መንፈሱን አያውቅም። ተናገሩ እያንዳንዱ ነገር አያውቅም። ይሄ ነገር ካደረኩ በኋላ ሲያውቅ በጣም ተናደደ። በቃ ካልገደልኳት ምናምን ብሎ እኔን እንዲያሳድደኝ ጀመረ። ከዛ አልቻልኩም ምናምን ነገር በቃ ለተወሰነ ጊዜ የሆነ ቦታ ሄድኩኝ ጠፋሁ። ይሄ ነገር ማለት ለፖሊስ ምናምን እንዳላመክተን የሚያደርጉት ልክም ስላልነበረ በቃ ያለውን ነገር እንትን ብዬ እሱም ሊፈልገኝ እንትን አላለም። የሆነ ሰዓት ላይ እንደታመመ ምናምን ነገር ሰማሁ። እኔም አጋጣሚ አሁን ከባለቤቴ ጋር የምኖረው በዚህ ሰዓት ነበር የተገናኘነው። እንደዚህ በተጎዳሁበት ሰዓት ላይ ነበረ እና የምኖርበትን ድረስ እኔ እንግዲህ ርቀናል በጣም እንግዲህ እንደምታየው በጣም እኖርበት የነበረውን አካባቢ ለቅቄ ስንት ቦታ ነው እዚህ ድረስ መጥተን እየኖርን ያለነው።
እና ምናልባት እኔ አላቅም ይሄ ከጠቀመህ ብዬ ነው የምነግርህ እና ተቀመነ ከዛ በዚህ መንገድ ሊያጠቃኝ ይችላል ብዬ አላስብም። እዚህ መኖር ከጀመርሽ ጀምሮ አሁን ካለው ከአዲሱ ባለቤትሽ ጋር ማለት ይመጣ ነበር ያስቸግርሽ ነበር ወይ ደግሞ ዛቻ ምናምን አለ? ምንም አላቅም። በቃ በሰላም ነው እየኖርኩ ያለሁት። ምንም አይነት ዛቻ የለም፣ ምንም ነገር የለም። እንደነገርኩህ በቃ ሞስ እንደተጋባን ከባለቤቴ ጋር ብዙም ሳንቆይ ልጅ ተፈጠረ። እሱም በጣም መልካም ሰውም ስለነበረ ቤቴን እንደዚህ አድርጌ እንደዚህ አስተካክለ ምናምን ስለኑሮ ብቻ ነው የሚያስበው እና ልጅም በጣም ጉጉት ነበረኝ፣ መውለድ ፈለኩኝ። ያ ነገር በማድረጌም በጣም ተጸጽቼ ነበር። ግን በእንደዚህ መልኩ ደግሞ ከዛ ሰው ጋር መኖር አልችልም። ያደረኩት ልክ ነው ብዬ ነው የማስበው እና ልጅ ወዲያው እንደተወለደ ነው ሰራተኛ እንደሚያስፈልገኝ ከስራዬ መስራት እንዳለብኝ ባለቤቴ ማገዝም እንዳለብኝ ሳስብ ልጅ ሲመጣ ደግሞ ብዙ ነገር ነው ወጪ ያለው እና ያ ነገር አስበን ሰራተኛ በቃ መልካም የሆነች ልጅ እንፈልግ ምናምን ብለን በቃ እሷም ያለችውን ነገር አጣርተን ተያዥ ፈልገን ምናምን ነው እዚህ ቤት ድረስ ያስገባል። ተያዥ አላት እሷ? አዎ። ማን ነው ተያዥ አለ? እሷ ተያዥ ነው ያጎቴ ልጅ ነው ያለችኝ። ስለዚህ የመታወቂያ ኮፒ ምናምን አለው እሱ? አዎ አለው። እሺ እሱንም ትሰጭናለሽ። ከዛ እንግዲህ ያው የመጣንበትን ጉዳይ አጠር ለማድረግ ያህል እቺ የቤትሽ ሰራተኛ አገልጋይሽ ከድሮ ባለቤትሽ ጋር ልትገናኝ ትችላለች ብለሽ ታስቢያለሽ? እንዴት ትገናኛለች ማለት አታውቀውም። አንድ ወንድ ብቻ እንዳለ እናውቃለን እኛ ከጀርባ። እንግዲህ ይሄ ሰው ተከታትሎ ወይም አንድ አለ ቤተኛ ስራ ስንሄድ ምናልባት እቺ ልጅ አስፈራርቶት የሆነ ነገር ልጅ ነው ይዞት ሄዶ ይሁን ብቻ ምንም አላውቅም። ትክክለኛ መረጃ የለኝም። ያየሁት ነገርም ስለሌለ ይሄ ነገርም ድንገት ስለሆነ የተፈጠረው ምናልባት ሊያጠቃኝ የፈለገበት መንገድም ይሄ ሊሆን ይችላል። እንግዲህ እኛ ስራ ከጀመርን በኋላ ነው ይሄ ነገር የተፈጠረው። እሺ እንግዲህ እንዳልኩሽ ነው። ይሄም ሰውዬ ከዚች ከቤት አገልጋይሽ ጋር ድንገት ሊተዋወቁ ሊገናኙ ይችላሉ የሚል ሀሳብ ስላለኝ ነው እንጂ ግዴታ እሱ አለበት እያልኩኝ አይደለም። አይ ከነኮ ግን ምናልባት እኔም አሁን ነው እየመጣልኝ ያለው ሀሳቡና እኔ ስራ ከጀመርኩ በኋላ እንደወለድኩ ሲሰማ ምናምን ነገር ያ ልጅ ካስወረድኩ በኋላ ምናምን ተጸጽቶ ምናምን በቃ ራሳለው አስቦ እኔ ሊያጠቃኝ ሞከረ እንደሚል ሀሳብ ጥርጣሬ ነው ያለኝና ተከታትሎ እኔ በሚሄድበት ሰዓት ሰራተኛውን አስፈራርቶ ልጅን ይዞት ሄዶ ከሆነ ምናልባት ብዬ ነው የማስበውና እንግዲህ አላውቅም። ስለዚህ አሁን እሷ አሁንም የለችም? ይሄልሽ እንደነገርኩ ትወጣለች ትገባለች። እኔ አሁን እንደውም ሰሞኑን ያመጣችው ባህሪ አለ ካልሄድኩ ወደ ሀገር ቤት እያለች ነውና እዛ ከዚህ በላይ መጨነቅ አልፈልግም ልሄድ ነው አለች። እንዴ እኛ ምንም ያጎደልንባት ነገር የለም። የሚገርም ነገር እንደ ቤት ሰራተኛ አይደለም የምናያት፣ በቃ እንደ ቤተሰብ ነው። ስራ እንኳን እየሰራናት አልነበረም። ለልጅ ነው ያስገባናት ልጅ እንድትጠብቅ ነው። አዎ በቃ ለልጅ እንድትጠብቅ ነበር። ግን በቃ አሁን ልጅ ከጠፋ በኋላ እኛም ትኩረታችን ልጃችን ላይ ነው ያለው ነገር። እንግዲህ አላውቅም ይሄን ባህሪያችን ተቀይሮባት ከሆነ እኛ እንድትረዳን ይገባ ነበርና በዚህ ሰዓት ሂድ ማለቷ ለኛ ባለቤት እንዴት ነው አለ ትንሽ አንዳንድ አዳዲስ ነገሮች ካሉ እናውራ ብለን መተን ነበር። ከባለቤት ጋር ትንሽ ቆይታ አድርጌያለሁ። ምን ደረስክ? አንተ ጋርስ ምን አዲስ ነገር አለ? ያው ምንም ነገር የለም። ያው እናንተ ጋር ካለ ነው እንጂ አዎ የተወሰኑ ነገሮች ላይ ደርሰናል እኛ። ከዚህ በፊት ባለቤትህ ፍቅረኛ እንደነበራት ታውቅ ነበረ? ባል እንደነበራት? አዎ እሱን አውቃለሁ። እኔም እንዳትጨነቅ ብዬ ነው እንጂ ከእኔ ጋርም ትንሽ እኔ እና እሱ ትንሽ ሊጨቀጨቅ ነበር። ይመጣል ይዘታል፣ እንዳትጨነቅ ብዬ ነው። እሷ ማለት ለምን አልነገርከኝም ታዲያ? የምንድን ነው የምታወራኝ? ያው እንዳትጨነቂ ብዬ ነው። አትጨነቂያለሽ እንዴ? ቆይ እኔ የት ሂጅ ነው አንተን ማለት ከስራ ቦታ ስትወጣ ነው ወይስ የት ነው የሚያስፈራራ? በዚሁ አካባቢ የምትኖሩበት ነው ያውቃል እንደ የምንኖርበት ቤት ያውቃል? አዎ። እንዴት ሊያውቅ ቻለ? እሺ ቆይ ይህ ሁሉ ኪሎ ሜትር ርቀን እኮ ነው፣ ስንት ቦታ ነው ርቀን እየኖርን ያለ ነው አይደል እንዴ? ምንድነው የሚለው ማለት ከእናንተ ምንድነው የሚፈልገው? አሁን ምንም አይልም፣ ብቻ ይመጣል መንገድ ላይ ምናምን ያው ከጓደኞቹ ጋር ነው የመጣው
ይዘኛል ያወራኛል ምናምን ነገር አንተ ሚስትህ ልጄን ገላ ምናምን ይለኛል አይ ቲንክ እዛ ይሄዳል ስራው ነበር እንዴ እኔ አይደለም ፈልጌ አይ ቲንክ በሳምንት 2 ይመጣል ስራ ሲወጣ ወደ ታችኞቹ አካባቢ ቀያሶች ጋር ይመጣል እዛን ሰዓት ነው የምንገናኘው ስለዚህ በቃ ዛቻ ነው ዛቻ እና ምን አርግ ነው ሚስትህ ልጄን ገላለች ታዲያ ምን ይሁን ነው የሚለው እሱን ግልጽ አልሆነልኝም ለኔ እንጂ ዛቻ ብቻ ነው ያለው ማለት ነው ስለዚህ የቤት አገልጋያችሁ ወይም ሰራተኛችሁ ላይ የሆነች ነገር አግኝተናልኛ ስለዚህ ከሷ ጀርባ ደግሞ አንድ ሰው አለ ማን ሊሆን ይችላል ያ ሰው አሁን ያንቺ እና ልጅ ነው የጠፋው በሷ ምክንያት ነው ማለት ነው አንድ በሷ ነው በእርግጠኝነት የምነግርሽ ይሄ ነገር እንድታውቅ እንዳታደርጉ ወይ እሺ በቃ ግቢስት ምንሽ ነው እንዴ ቆይኝ አንቺ ምን ግራ ያጋባሽ የት እየሄድሽ ነው ወይስ በዛው ጠፍተሽ ልትሄጂ አሰብሽ መቼም ደሞዝ ሳትይዣ አትሄጂም አይደለ እናቴ ለማውራት ወጣሁ የኔ ያክል ሰዓት ነው እናትሽ ጋር የምታወሪው በጣም ነው የምትገርሚው ችግር አለን የምን ችግር የለም ታውቂኛለሽ እኔ የት ነው የምታውቂው ቀና በይና አዋሪኝ እንጂ እዚህ ቤት መጥቶ ነበር ማን ካንቺ ጋር ያወራል ወይስ ማን ፈልጎ ነው ያኔ እንጃ ለነገር ላይ ጠይቀው እንደዚህ ነበር የምታወሪው ያኔ እንዴት ነው ያወራው እንደዚህ አይደል ያወራው እሺ ያንቺ አወራድ ለኔ ምንም ማተር የሚያደርግልኝ ነገር የለም ማለት እንዴት አወራው አይ ሰላም ነው ሌላ ነገር እኮ አይደለም እያልኩሽ ያለሁት ግራ እየገባችኝ ነው ምንድነው ማለት እኔ የማላውቀው ሌላ ነገር አለ እንዴ አይ ምንም የለም አንቺን የሚያስጨንቅ ነገር አይደለም የልጁ መጥፋት አላሳሰበሽም አይደል እያናገርኩሽ እኮ ምን አድርጊ ነው የምትሉኝ አሁን የልጁ መጥፋት አላሳሰበሽም ምን ማለት ነው አይመለከትሽም ስለ ልጁ ወጥቼ ማውራት አልችልም ስልክ ለዛ ነው የምታስበው እና የኔ ያክል ሰዓት እኛ ከመጣን ስንት ሰዓት አለን እዚህ ከመቼ ጀምሮ የኔ ያክል ሰዓት ስልክ አውርተሽ የምታውቂው ነው በቃ ነግሬሽ የለ የታመመ ሰው ስላለ ለማውራት ነው ባለ ባህሪሽ ጸባይሽ ሁሉ ነገርሽ ተቀይሯል ምንም የተቀየረ ነገር የለም መስሎሽ ደስተኛ ነሽ ልጅ በመጥፋቱ ማለት ነው እንደዛ እኔ እኮ ሳይሽ ምናምን ልጅ በጣም እንደምትወጪ ነበር ማለት ሳፍሳ ምንድነው የምታወሪው ደግሞ እኮ ልጅ እንዴት እንደቀርቡሽ አንቺ የዚህ ቤት ሰራተኛ ነሽ ወይስ አንቺ እሷ ናት ለአንቺ ሰራተኛሽ ማለት የሆነ የምትኖሪው አናኗር የምትናገሪው ንግግር አንቺ አሰሪ እነሱ ሰራተኛ ነው ይመስሉ የምትናገሪው ንግግር ማለት አልገባኝም አንኩ ሁላችሁም የሆነ መንገድ ይዛችሁ ዝም ብላችሁ ነው ጋር ነው ያላካካችሁ ያላችሁ ስለዚህ እኔ ነግሬሻለሁ ባለፈው ይሄ ልጅ ካንቺ ውጪ ምንም ያደረገው ሰው የለም ማለት እሱን ደግሞ ማሳይሽ ነው የሚሆነው አረ ይኸውልሽ ጊዜ ይፈጃል እንጂ አንቺ እዚህ ጉዳይ ውስጥ እጅሽ እንዳለበት እጄ ስለሌለበት ምንም 100% ነው አይመለከተኝም ይኸውልሽ እኔን እየጮሽ አይደለም የምታናግሪው እየጮክ ነው ማውራክ ምክንያቱም ካለ ጥፋቴ ወንጀል እየሰጣችሁ ማላቀው ታሪክ ምን አደርገዋለሁ እኔ ህፃን ልጅ ምን ያደርግልኛል እኮ እሱን እኮ እንደርስበታለን እሺ አይደለም አንቺ ካንቺ ጀርባ ስላለው ሰው እኔ ደርሼበት አሳይሻለሁ ካንቺ ጀርባ ይሄ ልጅ በህይወት ካለ ሳይሰቃይ ለእናትየው መልሱላት በህይወትም ከሌለ ማለት ይሄ በኮንፊደንስ ማውራት አይከብድም ይኸውልሽ እኔ ልነግርሽ እኮ ነው ጊዜ ነው የምትጠብቀው ምንድን ነው የምትፈልጊው ምን ፈልገሽ ነው አይ በህይወት የለም የምትይም ከሆነ ንገሪያቸው እርማቸውን ያውጡ እኔ ምንም የማውቀው ነገር የለም እያልኩ እኮ ነው ይኸውልሽ እኛ እኮ አንቺን ከህግ ቦታ መውሰድ አቅቶን አይደለም ገባሽ አይደለ ግን ቢያንስ አንቺ ጋር የሆነ ማስረጃ ነው እስከምናገኝ እንጠብቀው ገባሽ እዚህ ቤት ደግሞ የትም አትሄጃት አሁንም ህግ እጅ ላይ ነው ያለሽው ያልተያዝሽ የተለቀቅሽ መስሎሽ ከሆነ ተሳስተሻል የነገርኩሽ ነው የምታወሩት ነገር ከጨረሳችሁ ነው ይልጣ የት ነው የምትወጪው በቃ ከናንተ መራቅ ነው የምፈልገው ይሄ ዝም ብላችሁ የሆነ ሰው ላይ መደፍደፍ አይሰለችም አዳምጪ
አትቆጭ አንቺ ንጹህ ሰው ከሆንሽ እንደዚህ የሚያረግሽ ነገር አንቺ ልጁን እያላችሁ እንዴት ነው ልትረጂን የሚገባው አይደል? እንዴት ነው የምረዳው? እስካሁንሽ ድረስ አንቺ ጋር ምንም ነገር የሚያገናኝ ነገር የለም። እየሰማሽ ነው? ልጁ በህይወት ካለ አምጪና ለእናትየው ስጫት፣ አታሰቃዩት። በህይወትም ከሌለ ግልጹን ነው እየነገርኩሽ ያለሁት። ብዙ ተካራ ውስጥ ብዙ ነገር ውስጥ ከመግባታችን በፊት በህይወትም ከሌለ ንገሪያቸው ለእነዚህ ሰዎች አይብከንከኑ፣ እርማቸውን ያውጡና አዲስ ህይወት ይኑሩ። ፍቃደኛ ከሆነ እማውቀው ነገር የለም። ደግሜ ያልጠይቅሽ እኔም ደግሞ ደግሜ ያልነግረም። ባለፈው ስመጣ ያወራሽኝ በዚህ ድምጽ አይደለም በዚህ አክሰንት በቃ ያው አሁን በዚህ ልክ ስላወራውክ በዚህ አክሰንት ስላወራውክ አይደለ ወንጀለኛ ነሽ ብላ ያሰብከው? ቆይ የቤት ሰራተኛ ግዴታ ከክፍለ ሀገር መምጣት አለበት? እንደዛ ካልሆነ ወንጀለኛ ነው። እንዴት ነው የሚያደርግሽ ባከሽ? እኔ ካንቺ በጣም የምፈልገው ነገር አለ እንጂ ብዙ ነገር አረግሽ ነበር ዛሬ። እንዳልኩሽ ትንሽ ጊዜ ነው የምፈልገው። አሳይሻለሁ እሱን ደግሞ ምንም የምታመጣው ነገር የለም። ይኸውልሽ አሁን እየተሳሳትን አይደል? ሞክር። ሪያሊቲውን ነው የምነግርሽ። ደርስበታለሁ ከነጀርባሽ ካናለው ሰው አንጠልጥዬ ለህግ ሰጥሻለሁ። ጨርሳል? ወሬን ጨርስ። እንዴት እንደሚያርሽ ቆይ አሁን ይሄ በጣም ግራ እያጋባሽኝ ነው። በጣም እንደዚህ ነው ሐሳብ። እንደዚህ አልነበረችም እኮ በፊት እንዴ አንገቷን እንኳን ቀጥ አድርገን ኮሜድ እንኳን እናንተ እኮ እንደዚህ አልነበራችሁ ማለት እነዚህ ሰዎች እኮ ብር አይደለም የጣሉት፣ ስልክ አይደለም የጣሉት። ጤነኛ ነሽ ግን እና እኔ ምን ይመለከተኛል? ካንቺ ውጪ እዚህ ቤት እንደዚህ አይነት ነገር ሊያደርግ የሚችል ሰው የለም። ነግሬሻለሁ ስንቴ። ለምን ከኔ ውጪ? ከአንድም ሶስቴ ነግሬሻለሁ። እዚህ ቤት ነግሬሻለሁ። ካንቺና ከልጄ ውጪ ማንም ሊውል የሚችል ሰው የለም ቤት ውስጥ። ሰውዬ ሰማሽኝ አይደለ? ጨረሳችሁ ነው ይሉጣ። ይኸውልሽ ሉጣ እኔ ለእናንተ ይሄ ማስረዳው ማብራራው ነገር የለም። የቀጠልሽው ሰው አለ። ይኸውልሽ ማስፈራሪያም ደርሶብሽ ከሆነ የተዛተብሽም ነገር ካለ ለኛ ነገር ምንም ማስፈራሪያ እንዳለ እኛ ነገሮችን ማስተካከል እንችላለን። እስካሁን በትትና ስናወራሽ ቆይተናል አይደል እንዴ? ከዚህ በኋላ ግን አንቺ የምንታገስበት መንገድ የለም። በስርዓት የምታወሪ ከሆነ አውሪ። አላወራም። ስንት አይነት የምትቀያየሪ እባክሽ? ስንት አይነት ባህሪ ነው እያየሁብሽ ያለሁት? ችግር የለውም። ለሰጠሽን መረጃም ማስረጃም ከልብ ነው የምናመሰግነው። ነገ ግን ስንገናኝ እኔና አንቺ ልጁ ያለበትንና ከጀርባሽ ያለውን ሰው ነው የምትሰጪኝ። እሱን ደግሞ እንዳትጠራጠሪ። ምንም አውቀው ነገር የለም እያልኩ ነገርኩሽ። ጊዜ ስጧት፣ የራሷን ጊዜ ስጧት። ትውጣ፣ ከፈለገች ትግባ፣ እንደፈለገች ቱ ትንሽ ጊዜ ነው ግን አንድ እድል ሰጥሻለሁ። ልጅ ምንም እድል የለም። በቃ ምንም አውቀው ነገር የለም እያልኩ ነው አይደለ? በቃ ውጣልኝ። እንደውም ወይኔ ይሉጣላችሁ። ይኸውልሽ በገንዘብም ነይ ቁጭ በይ፣ ነይ ቁጭ በይ። ሰው ቤት ነው ያለሽው። ስለዚህ ያንቺ ነው እኮ የሚመስለው ቤቱ እኮ። ስለዚህ እኔ ይሉጣላችሁ እያልኩ እኮ ነው። ይኸውልሽ በገንዘብም ተታለሽ ከሆነ እየነገርኩሽ ነው። የሚያስፈራራሽም ሰው ካለ መኝታ ቤት ነው ከፈለጋችሁ ጥሩ። ያው ይሄ የእናንተ ቅርበት ነው። ልጅቷ እንደዚህ ሊያረጋት የቻለው በጣም ቀርባለች። ስለዚህ እኔ ደግሞ ዛሬ በዚህ ሰዓት እንደዚህ አይነት ውሳኔ መወሰን አልችልም። ልጁ መገኘት ስላለበት መታገዝ ስላለብኝ ነው ዝም ያልኳት። ስለዚህ እናንተም ቤት ውስጥ እድል ስጧት፣ ትቆይበት፣ የሆነ ቦታ ላይ ሁኑና ነገሮችን ለማሳለፍ ሞክሩ። እኔ አዲስ ነገር ካለ ነግራችኋለሁ። ስለዚህ ብዙ አትጨናነቁ። ያው ደርሰናል። ትንሽ ጊዜ ነው የቀረን። እሷን ጊዜ እናያትና ልጁ ያለበትን ሁኔታ የምናረጋግጥ ነው የሚሆነው እና በርታ በይ። አንቺ ካልበረታሽ አሁን ለእኛም ድካም ነው የሚሆንብን። ምን አማራጭ አለኝ? ጠንከር በይ። ነገሮችን ለማስተካከል እንሞክራለን። አይዟችሁ። እንውጣኛ። ካሜራውን ድብቁን ካሜራ አስተካክልላቸው። ቀጥታ ላይቭ ነው የምናየው። እሷ የምትሰራውን ነገር ለማግኘት እንዲረዳ ነው። ይሄንንም ፍንጭ ያገኘነው ከድብቅ ካሜራ ስለሆነ ቀጣይ ደግሞ ምን እንደምትሰራ እኔና ቀጥታ ወደ እናንተ ጋር ምን መጣ ነው የሚሆነው። አንተንም አንገላታና አይደል? ችግር የለም። እኔ ስራዬ ነው። አትጨናነቁ። ሄሎ አቤት። ቆይ ምንድን ነው ሀሳብህ እኮ? እና መጓዝ ባትችልስ? እሺ ሰው አትልክልኝም? ያው በቃ አሁን ወጣዋል ልጁን ለመፈለግ። በቃ አሁን ቶሎ ነው ልንሽ። ምን አልከኝ?
እሺ እኔ ያው ዝግጁ ነኝ። በቃ አስክሬን አንስቼ በውጭ ላይ ጠብቀኝ። እኔ ማምጣት ብቻ ነው የሚጠበቅብኝ። እሺ እሺ በቃ ላክልኝ ሰው ቶሎ በል። ቻው። ጭራሻማ በር ላይ ነበርሽ? በር ላይ ነበርሽ? ነበርኩ። ምንሽ ነው? አይሽ ማለት ቤቴ እኮ ነው። እንደፈለኩ መሆን እችላለሁ። አይ ለምን አልገባሽም ነበር? ጭራሽ ትቆጣጠሪኝ ነው? ልጄ እኮ ነው የጠፋው። እና ቤት አቆጣጠርኩሽ አይደለም። በር ላይ ቆመሽ ለምን አትገቢም ነበር ነው ያልኩት። መቆም ፈለኩ ውጭ ላይ በቃ ጨነቀኝ። ቤት መግባት ሁሉ አስጠላኝ። አንቺ እንዴት ብቻሽን ቁጭ አልሽ እዚህ? የት ልሂድ ታዲያ? እስከ ዛሬ የት ነበር የምትሄጂው? በዚህ ሰዓት ደግሞ ቤት ቁጭ ብለሽ አታውቂም። ስራ አለብሽ አይደል? በቃ እኔ ጋር ከመነታረክ እኔ ጋር ከመጨቃጨቅ ወይ ልጅሽን ፈልጊ ወይ ስራ ሂጂ እባክሽ። በቃ ወይ ደሞዜን ስጡኝ እምቢ፣ እኔ ልሄድ እምቢ። እንዴት ነው ነገራችሁ? እኔ ራሴ ጨንቆኝ መንሻጭልኝ ያጭን ቢበናሽ እና እንጂ ጭቅጭቅ ማሰብሽቶኛል። እኔ አትሂጂ አላልኩም፣ ሂጂ ብዬሻለሁ። ግን አትሂጂም፣ ለነገሩ አትሂጂም ነግሬሻለሁ። እዚህ ቤት እግሬን ወጥቼ ሄዳለሁ ምናምን ብለሽ አስበሽ ከሆነ እንዳታደርጊ። እሱን አሳይሻለሁ። እሱን አብረን እናያለን። ምን እንደማድረግ አታውቂም። ደሞዝሽንም አታገኝም። ደሞዝ እኔ ያንቺ ደሞዝ እንክታረግ ግን ልጄ እስከሚገኝ ብቻ ነው ደሞዝ እሰጥሻለሁ። ግን ልጄ እዚህ ነው ያለው ወይም ደግሞ እንደዚህ ነው እሱን የወሰደው ወይም እሷ አትወሰደው የሚባል ነገር እስከማገኝ ብቻ ነው። ልጄ ያለበት ሁኔታ ብቻ እስከማገኝ ድረስ ብቻ ነው የምጠብቀው። ያለ አይደለ ብር ብዙ መስሏችሁ ከሆነ ምናምን እኔ ጋር መጥቶም ብዙም የሚጠቅም ገንዘብ አይደለም። ወሰዱት። አይ ነኝ ከኔ ራስ ግን ጉራዱልኝ ከደሞዝሽ በላይ ኮል ጨምሮ የምሰጥሽ ልብስ አልመለከታኝም። እያንዳንዱ ነገር እኮ ማለት ነው እንደዚህ ልብስ አበዳም መስለሽ እኮ ነው ልብስ አትበይ። በአንድ ልብስ ስላለው በአንድ ልብስ ስላለው አልቀይርም ብለሽ ነው እራስሽ እኔ የገዛው ልብስ አስቀምጠሽ እኮ ላለመልበስ ከኔ ጋር ምጥራቸሽ ለምን ደግሞ አትቀይርም? አሁን ትዕግስቴን አትፈታተኝ። ሰምኛለሽ? ትዕግስቴን አትፈታተኝ። እኔ ራሴ እያመመኝ ነው። እናሽ ተይኝ። አንቺ አሞሻል፣ እኔ ደግሞ ጭቅጭቅ ሰልችቶኛል። አንቺ አንቆኛል። እኔ ማዘን ሲጋባሽ ለኔ ጭራሽ እኔ ራሴ የሌለኝን ባህሪ እያመጣሽብኛለሽ። ሴትዮ ከራሴ ሌሎች ከመቼ ጀምሮ ነው ሴትዮ የምትይኝ? አይመለከተኝም። እኔ ከመቼም ጀምሮ አራት ጩዬ በእናትሽ እንዴ! ቆይ አንቺ ነሽ የቤቱ ባል። ለመታገስ እየሞከርኩ ነው። በቃ ዝም ለማለት እየሞከርኩ ነው። ብዙ አትፈታተኝ። ምን ልታደርጊ? ልትገቢ ቢሆን ደስ ይለኝ ነበር። ግን ደግሞ በአንድ ተራ ሰው እጄን አላጨቀኝ። ልጄን ያጠፋሽው አንቺ ነሽ ማለት ነው። ደግሞ እንደዚህ አታፍጭብኝ። እኔ ነኝ ጥፋተኛ። የሰው ማንነት ሳላውቅ እዚህ ቤት ማስገባት። ቆይ ራስሽን እንደ ጻድቅ ነው የምታይው? እኔ እኮ ጥሩ ሰው ነሽ፣ እንደ ጻድቅ አይደለም ያየሁት። አንቺ መልካም ሰው ነሽ። መጀመሪያ አንተ እንደሆንሽ ግን ታውቂያለሽ አይደል? ምን ማለት ነው? ምን መጥፎ ነው የምታወሪው? የትኛው መጥፎ ባህሪ ነው ያለኝ? ታሪክሽን ልንገርሽ። የትኛው ታሪኬን እባክሽ ታውቂኛለሽ? ከዚህ በፊት ልንገርሽ። ምንድን ነው የምታውቂው? እባክሽ አትቀባጥሪ። ልንገርሽ። ተናገሪ። ምንድን ነው? አዳምጪኝ። ከአመታት በፊት አንድ አብነት የሚባል ፍቅረኛ ነበረች። እሺ፣ ከዛ በኋላ እሱ ላይ ቺት አድርገሽ
የምትፈልጊውን ያክል ገንዘብ ከወሰድሽ በኋላ አንቺ እንድታቂቻለሽ ከሱ ላይ ሌላ ሰው ጋር ተኝተሽ አረገዝሽ። ምንድነው እያወራሽ ያለሽ? እባክሽ ስነ ስርዓት ያዥ። እኔ ምንም አላውቅም። እንደዚህ አይነት ሰው እንዳልሆንኩ በደንብ አውቃለሁ። እሺ ያሁኑ ልጅሽ አብነት ጋር ሆነሽ ያረገዝሽው ልጅ ከዛ ላንቺ ብሎ እየሰራ ያመጣል። አንቺ ደግሞ ለውሽማሽ ታበያለሽ። ሌላው እንደ ጋር እንደምትማግጭ እያወቀ እሱ ግን አልተውሽም ነበር። ከሰርሽ ጋር እንደዚህ የምታወሪው በአንቺ ምክንያት መጠጣት ጀመረ። ከዛ በኋላ ጭራሽ ደግሞ ያረገዝሽው ከዛኛው መሆኑን ሲያውቅ በጣም ጠጥቶ ሲመጣ መኪና ገጨውና አካል ጉዳተኛ ሆነ። ከዛ ጥቅሙ ሲያልቅብሽ ታዩ። እሺ በጣም የተዳፈርሽ ነው። ተቀቂ ምን ነው ትክክለኛ ታሪክሽ ተነሳብሽ? ስነ ስርዓት ልጅሽ በዳይ መሆን ያማላል። ዝም በይ አንቺ ውሻ። እሺ እዚህ አፍኝ እንዳልገድሽ። እሺ ያንቺን ልጅ ማጥፋት ለሱ በጣም ቀላል ነገር አይደለም። የገጠር ሰዎች አትታማሙ ናቸው። የገጠር ሰው አይደለም። ላረምሽ የአብነት ጓደኛ ነኝ። አቤት ቤስት ፍሬንድ። ያው ገንዘብ ስለሚያስፈልገኝ ቀጠረኝ እንጂ ጓደኛ ነኝ። ከዛስ እና ልጁ አንቺ ጋር ነው ወይ? ልጁን ያጠፋሽው አንቺ ነሽ? ቢሆን ደስ ይለኛል። እና ምን ማለት ነው? ቆይ እንደዛ ሽባ አድርገሽው ስትመጪ ዝም ብሎ የሚተውሽ መስሎሽ? አንቺ የተነገረሽ ታሪክ ብቻ ነው የምታውቂው። የእሱ እውነትና የኔ እውነት ደግሞ ሌላ ነው። እዚህ ጋር አንቺ እንዲህ ብሎ አሳምኖ ላከሽ። ቆይ እሱ ነው የምታምኚው ወይስ እኔ ያልኩሽ ነው? አካል ጉዳተኝነቱ እንዴት ያልሽኛል? እኔ አላውቅም። አካል ጉዳተኝነት በራሱ ጥፋት ነው። ሁሉም ነገር አውቅ ነበር። ስለሚጠጣ ስለሚያጭ ስለሚቀም ብዙ ነገር ሱሰኛ ስለሆነ ለምን ጠጪ እንደሆነ በደንብ ታውቂያለሽ። አላውቅም። ገባሽ አይደል? እኔ የማውቀው ንጹህ ሰው ነበረ ከኔ ጋር መኖር ሲጀምር። ከዛም በኋላ ተቀየረ። ከሱ ጋር መኖር ሲጀምር የምሬ ነው የምነግርሽ። እኔ ስሚኝ ልንገርሽ፣ አልተቀየረም። የተቀየረው በአንቺ ምክንያት። አብረን እየኖርን እያለ እኮ እንደዛ እየሆነ ሲመጣ በጣም ቀናተኛ ሰው ነው ታውቂያለሽ። በደንብ በጣም ሲወጣ ስገባ እንኳን እንዴት እንደሚያደርግ ታውቂያለሽ። ያንቺ ይሄ ባሌ የምትይው አዲስ ባልሽ አለ አይደል? እሱ ጋር ተጋድመሽ የነበረውን ፎቶ ባይኑ ስላየን ማለት ነው። ስርዓት ያዥ አትቀባጥሪ በእናትሽ እንዴ! ስነ ስርዓት ያዥ። እሱ በጣም ስርዓት ያለው ሰው ነው። እኔ ፍቅረኛ እያለኝ ከኔ ጋር የሚተኛ ሰው አይደለም አይደል? በደንብ እያንዳንዱ ነገር ያውቃል። ስለዚህ እኔ ባለጌ አይደለሁም። ፍቅረኛሽ ጋር ማግጠሽበት እኔ እንደዛ እየሆነ እየመጣ እየተንገዳገደ እንኳን ማለት ነው የምቀበር ሰው ነበርኩኝ። ግን ልጁ የኔ አይደለም። ቦስ ሲክደኝ ያኔ ቀን ሲደበድበኝ ጧት ይቻው ልጅ ማስወጣ በምን ቅጽበት ከሱ በተለይሽ በምን ጊዜ ነው እናትሽ አስወረድሽው? ከዛስ መቼ አረገዝሽው? ምን ማለት አረገሽ? ይሄ ልጅ እኮ አብነት ጋር ሆነሽ ከውሽማሽ ጋር ያፈራሽ ማን ነው እንደዚህ ብሎ የነገረሽ? ማን ነው ያወራሽ? አንቺ የት ነበርሽ? ይሁድ ነገር የተጎነ ኧረ እባክሽ አታውቂም። እኔ ካልነገርኩሽ ወይም ደግሞ ለባለቤቴ ካልነገርኩሽ በቃ ማንም ያውቀው ሰው የለም። ጸጸት ግን ምን አይነት ስሜት አንቺ ቆይ ማንሽ ነው? ማንሽ አንቺ? በዳይት መሆን ምን ያክል ያማል? በዳይ ነው ተበዳይ? እኔ ተበዳይ ነኝ በዳይ አይደለም። እሱን ለማያውቁሽ ይሄ አለ አይደለ? ተበዳይ ነኝ ለምታያቸው ሰዎች እሺ፣ እውነታው እኔ ጋር ነው ያለው። ስለማታውቂ ነገር አትቀባጥሪ፣ አታውሪ። እሺ፣ ከዚህ በላይ ምን ነገር ልጅን ማጣት ምን አይነት ስሜት አለው? እናት ስራውን ሳይገባሽ እናት ስላለው ስትታይ ራሱ በጣም ድራማ ትሰሪልሽ እባክሽ። በጣም እኮ ስትተውኝ የነበረው እኔ ጋር የገጠር ልጅ አንቺ እንደተባልሽ ከክፍለ ሀገር ነው የመጣው ብለሽ እንደዛ ስትደፈሰፍሽ እንደዚህ አንገትሽ እንደፍተሽ ቀስ ብለሽ ስታወሪ ሁሉም የታቀደበት ነበር። ያጎቴ ልጅ የተባለው ያው ተያዥ የነበረው በገንዘብ የተገዛ እንጂ ትክክለኛ ተያዥ አይደለም። ምስኪን እንደሆነ ስለምታውቂ ማን አንቺ አብነት ብትይኝ ምናልባት ሰማሻለሁ። ገንዘብ ወዳድ ነሽ በጣም። ገንዘብ ወዳድ ስለሆንኩ ብቻ አይደለም በትንሽ ብር ነው የተስማማሁት። ለምን እንደሆነ ታውቂያለሽ? የጓደኛዬን ደስታ ተመልሶ ማየት ስለፈልግ። እግዚአብሔር ሰው የእጁን ይሰጣል ሲሉ ሰማ ነበር። ዝም ብለን በትዕግስት ታየናት። ምን እስኪሆን እንደነበር ታውቂያለሽ? ያው የእጅሽን እስከሚሰጥሽ አንቺ የአብነት ታዛዥ ከሆንሽ የአብነት ጓደኛ ከሆንሽ ከሱ ምንም አትለይም ክፋትሽ ማለት ነው። ስለዚህ ክፉ ነው እና መልካም ነው ትይኝ ናንቺ
ላንቺ መልካም ሆነልሽ መልካም ስለሆነ እኮ ነው ያ ሁሉ ነገር ገንዘብ ስለሚሰጥሽ አሁንም ቢሆን እኔ አንቺን ለመግደል ነበር ሐሳቤ እኔ ግን አንድ እውነት ልንገርሽ እኔ መግደልሽ አንቺ መልካም ነው አልፈለገም አሁንም ድረስ ስለሚያፈቅርሽ አልፈለገም ኧረ እባክሽ ስለሚያፈቅርሽ ፍቅር ላንቺ ምንድነው እባክሽ ልክ እንዳብነት እያዩ ዝም ማለት እየደበደብሽ ወጥሽ ገብተሽ ሳክረሽ ገብተሽ ሚስቴ ናት የምትይዘው መደብደብ ባንቺ ምክንያት መስከረም እንደጀመረ ታውቂያለሽ አላውቅም የማውቀው እኔ አብረን እየኖርን ከጓደኞቹ ጋር እየጠጣ እየመጣ እያመሸ ሲመጣ አሁን ሰማሽ ምን ነው ማምልሽ ምን እንዳምልሽ ነው የምትፈልጊው መጥፎ ነሽ እኔ መጥፎ ሰው እንዳልሆንኩ በደንብ ታውቂያለሽ አላውቅም ለነገሩ እንዴት ታውቂያለሽ አንቺ ከአብነት ጋር ስርስር እየሄድሽ ገንዘብ እየለቃቀምሽ አላውቅም በገንዘብ የተገዛሽ ሰዎች እንደሆነሽ ታውቂያለሽ ግን አንቺ በገንዘብ ብቻ አይደለም እና ሴትነትሽንም ሰጥሽው ለዛ ነው ታውቂው ጓደኛዬ እኮ ነው ጓደኛዬ ደግሞ ሲጎዳ አብነት ደግሞ እስከማውቀው ድረስ የሴት ጓደኛ የለውም ሲቀጥል ደግሞ ለምን ይነግርሻል ለምን ደግሞ አላውቅም ለምን ይነግርሻል ብዙ ጊዜ እኮ ማውቀው ሰው ነው ህይወቱን እያበላሸሽ ከቀን ወደ ቀን እያመረቀቀሽ ለምን ይነግርሻል እንደዛ እየተገማማ እየመጣ አብሬ ስለሆንኩ አንቺ ለዛ እኮ ምን ነገር አታውቂምሽ እሺ ጨርሽ አሁን ልጅ የት ነው ያለው አታውቂም እና ምን ፈለግሽ ታዲያ እኔ ጋር እኔ እንደመግደል ብቻ ነው የፈለግሽው አትንዛዥብኝ ይሄ ያለ ላይ ገዳያት ብሎ ነው የላክሽ አይደለ ገዳያት ብሎ ነው የላክሻል እና ገዳኛ ምን ገዳያት አላለኝ እኔ ነኝ አንቺ መግደል የምፈልገው ግን እሱ አልፈለገም ምን ስላደረኩሽ መጥፎ ሰው ስለሆንሽ እንዳንቺ አይነት ሴቶች ደግሞ እዚህ ምድር ላይ እንዲኖሩ ስለማልፈልግ አንቺን በደልኩሽ ነካሽ ምን አብነትን ከነካሽ ነኝ ትነኪኛለሽ ምን ስለሆነ በጣም ትወጂዋለሽ ማለት ጓደኛሽ ብቻ አይደለም በጣም ስለምታፈቅሪው ነው እንደዚህ የምትሆኚ እኔ ደግሞ ከህይወት ወጥቻለሁ ገባሽ ባፈቅረውም ያው አካል ጉዳተኛ አድርገሽ አስረከብሽኝ እኔ አካል ጉዳተኛ አደረኩት አንቺ ስነ ስርዓት ይዤ እንዲጠጣ አደረግሽው እንዲገጭ አደረግሽው አካል ጉዳተኛ አደረግሽው የራሱ አስተሳሰብ ነው ማን ጠጣ ማን አጨሳለሁ ማን ቀማለሁ በቃ ይሄ በቃ አትጩሂብኝ ይሄ ያለ አይደል ይሄ ኦቨር አክት አታሳይኝ አንቺ አመጣሽው አንቺ ወሰድሽው እኔ የሚያስጨንቀኝ ልጅ ሌላው ነገር ገደል ይግባ ስለሌላ አይመለከተኝም በራስ ሲሆን ሁሉም ያማል ስለዚህ የምታውቂው ነገር ካለ በእባክሽ ንገሪኝ እባክሽ እየለመንኩሽ ነው አላውቅም ደስ አይልም ምንም ነገር አላውቅም ሁሉ ነገር ሆነ እባክሽ ቢያንስ አንቺ ነገር እናት ትሆኛለሽ አይደል እንደ ሴት ነሽ እሆናለሁ የራስሽ ህይወት ይኖረኛል የምርሽን ነው ምናልባት በረዳዋል ብለሽ ምናልባት እናትነት ስሜት ሲሰማሽ እናትነት እንዴት ነበር በእናትሽ አትቀልጂና የምቀልልበት ጊዜ አይደለም እሺ የኔ ልጅ መጥፋት አያሳስብሽም አይደል ለነገሩ እንዴት ያሳስብሻል ልትበቀኝ ነው የመጣሽው በቀል አስበሽ ነው እዚህ ቤት የገባሽው በቃ ብዙ አወራሽ ማውራት ትወጃለሽ ተረት ያ ተያዥ ነው ምናምን ብለሽ የሰጠሽኝ ሰው ማን ነው እሱ ከክፍለ ሀገር ነው የመጣው ብለሻል ኧረ በገንዘብ ተገዝቶ ነው በገንዘብ ከፍለ ተያዥ ነው ጅል አሁን መታወቂያው ይሄ እንትን ምናምን መስሎሽ ነው ኮፒ ነው የኔ ፍቅር ይሄ አለ አይደል በእጅ የተሰራ ፌክ ነው አይዞሽ ዞረብሽ ውሃ ላምጣልሽ ምንም አልፈልግም ወይ እሺ ተንከባክብጨሽ መርዝ ቀላቅለሽ ታመጪልኝ ነው ውሃ ላምጣ የምትይ እሺ ምን ይሻልሽ ከዚህ በኋላ ማንቺ የማምንበት ምክንያት የለኝም ከቤቴም ራሱ ለስለይቃ ለሰከንድ እንድትቆይ አልፈልግም ስለዚህ አይንሽ ማየት አልፈልግም ስለዚህ ቤት የለቀሽ ልውጭ ያው ትንሽዬ የምትቀረኝ ስራ ስላለች የአብነት አባባል ድረስ የሱ ጓደኛ እስከሆንሽ ድረስ ከሱም በምንም አትተናነሽ እትዬ ትንሽ ልቆይ አንድ ድራማሽ መስራትሽ ነው ትንሽ ደቂቃ እሺ ስታውሪ አብነት እውነቱን ነው
ስትናደድ በጣም ታምራለች ብሎኝ ነበር። ስትስቂም ታምራለች። ግን ከዚህ ሳቅ ጀርባ ይሄ ሰይጣናዊ ሳቅ ነው ያለው። የምር እየሳቅኩ ነው መሰለሽ? እያረርሽ ነው። ልጅ በመጥፋቱ ሌላ ነገር አይደለም እኮ እየተቃጠልሽ። ልጅ በማያውቀው ነገር ታሪክ ውስጥ ገብቷል። ያው እንግዲህ አንቺ ነሽ ታሪክ ያዘጋጀሽ። ከጀርባ የምትመጡ ሰዎች ምናችሁ አይታም እንደ ባቢ የተሰከለካችሁ የሰው ህይወት ማበላሸት ብቻ ነው ስራችሁ አይደለ? ልክ እንዳንቺ ይሄ ያለ አይደል ላይዋና ሳምራ ውስጧ አንቺ አትበይ። እኔን አታውቂኝም። አብነት ስላለሽ ብቻ ነው እያወራሽ ያለሽው። ገባሽ አይደል? እኔ ኖርኩት እያንዳንዱ ነገር ምንም አታውቂም። እኔ ማስደግ ያንቺን ተረት መስማት ከቻልሽ ውጪ። አልወጣም። ምን እንደማትወጪ አልጨረስኩም። ስራ ምን ጨርሰሻል? ኦኬ እኔ መግደል ነው ስራሽ? እሱን ለኔ ተይኝ። እኔ ምን ያለሁት ወይስ እዚህ ቤት የምትፈልጊው ሌላ ምን አለ? ምንም እኮ የሚፈልግ ነገር የለሽ። ምናልሽ ይሄ የተሰበሰበ በጣም ገንዘብ እንዳለሽ ነው የምታስበው? እንደውም እኔ የገዛልሽ ልብሶች አሉ አይደል? እነሱ እንዳትነካቸው። ልብሶችም አልፈልግም። ልግዛልሽ? ልብስ እኔ የገዛሁሽ ትመልሽልኝ ነው? እንደዚህ አይነት ምናምን ልብስ ትገዢልኝ? ከዚህ በስተጀርባ ሌላ ልብስ እንዳለ ሁሉ ከዚህ ፊት በስተጀርባ ገንዘቦች ነው እያስመሰልሽ እንደሆነ መሽጣፋኝ። ግን ደግሞ ማለት ነው ገንዘብ ከየት እንደምታመጪ ታውቂያለሽ? ይህ ወንጀል የሚሰሩ ስራዎች በቃ ትክክል እየሰራሽ መስሎሽ ነው የሚሰማሽ? ኮስለሽ አንቺ አብነት ይሄን ተሳስቷል። ጥሩ ጭንቅላት እንዳለሽ አልነገረኝ። ይሄን ነገር እስከመቼ ነው ዘርክ መስሎሻል? ይሄ 24 ሰዓት የሆነ ቀን መጋለጥሽ አይቀርም። የሆነ ቀን እንደሚያበቃልሽ ወቅሽ ምን እየተካሄደ እንዳለም ተማታቂ ምን እየተፈጠረ እንደሆነ እኮ አታውቂም። እንዴት ታውቂያለሽ አንቺ? ባንቺ ቤት ብልጥ ነሽ፣ ባንቺ ቤት በአራዳ ነሽ። ምን ነገር ሊያዝ አልችልም፣ ምን ነገር ሊፈጠር አይችልም ምናምን ብለሽ የምታስቢው አይደል? ስራዬን በተግባር ስወጣ ደስ ይለኛል። ምንም ነገር ቢፈጠር ስራሽ ምንድን ነው? ወንጀል መስራት፣ የሰዎችን ህይወት ማበላሸት፣ እንዳንቺ መጥፎ አይነት ሰዎችን እየተከታተሉ ማጥፋት። ሌላ ሰው መጥፎ መስሎ የሚታይሽ ለምን እንደው ታውቂያለሽ? አንቺ መጥፎ ስለሆንሽ። መጥፎ ሰው ሁሉም ሰው ባንቺ እይታ ነው የሚታይሽ። ሁሉም ሰው ባንቺ መንገድ ነው የሚታይሽ። ዛሬ አልጋሽ ልዋስሽ ማለት ገብችልኝ። ይሄ እኮ ያባወራ ቤት ነው ነው እንዴ? የትኛው ያ እንደ ሴት የሆነ ባልሽ እንደዚህ ባለጌ ሴት አለ የምተኛበት ገባሽ? እኔ ልተኛ ወይስ አንቺ ትተኛ ገብተሽ? ምን ባሌ ትቀርፋለሽ? ልዋስሽ? እኔ ከዚህ በላይ አንቺ ጋር መጨቃጨቅ አልፈልግም። ከአንቺ ጋር ማውራት ሰልችቶኛል። እኔ ከዛፍ ቤት የለቀሽ ውጭልኝ። አትወጭ ማለት ነው? በጣም ጥሩ። እኔ እወጣልሻለሁ። የሚከተልሽን ደግሞ አንቺ ታያለሽ። እንዳንቺ አይደለም ማውራሽ። እሺ ደግሞ ሳልነግርሽ አረማመድሽ ያምራል። በጣም ነው የምታምሪው። ወይ በርጋ የምርህን ነው? እሺ እሺ ሄላ እኔ ይቻላል እነሱ አስተካክያለሁ። አዎ ስክሪን ተዘጋጅቷል። እሺ አንተ ግን አጣራሽ ከሰው ላይ ነው አንተ አካባቢ። ኦኬ እሺ አዎ መጠንቀቅ እንደውም ካቃተ እሺ በቃ ሰላምሽ ያዝልኝ እሱን ካሜራ ነይ ፕሊዝ እንደውም ካሜራ ነይ ቁጭ እየወረወርከኝ ነው። ምንድን ነው እያደረግሽ ያለሽ? አይመለከትም። ይኸውልሽ ነግሬሽ ነበር እኮ ምን አደረኩ?
ውጪ ጠብቀኛል ያልሽውንም ሰው እኛ ጋር ነው ያለው። ምንድነው እያረግሻለሽ? ምንም ማለት ነው። የልጁ ሬሳ የት ነው ያለው? የምን ሬሳ? የገደልሽው ልጅ ሬሳ። ማን የገደለው? አንቺ። ማለት አልገባኝም። ይኸውልሽ የሰዎቹን ልጅ አንቺ ነሽ የደበቅሽው። ዝም ብሎ ማለት አይከብድም? ዝም ብዬ አይደል እየነገርኩሽ። ሬሳውን ልታሸሺ እሱ እየጠበቀሽ እንደሆነ ስቶሪያውን ሰምቼሻለሁ። ከዛም በፊት ደግሞ ከሷ ጋር ቁጭ ብለሽ ብዙ ነገሮች ስትናገሪ ሰምቼሻለሁ። ምንድነው? የድሮ ባለቤቷ ልኮሽ ለበቀል የመጣሽ ሰው እንደሆነሽ እኮ እንዴት ሰማ? ይኸውልሽ አሁን የሰማሁበት መንገድ ላንቺ አይጠቅምሽ። የሰማሽ ነው ያረግሽ የነበረውን ነገር በአጠቃላይ እንደማንኛውም ሰው ተነጋግረን መግባባት የምንችል ከሆነ ለምን ይሄን ነገር እንዳረግሽው ትነግሪኛለሽ። እንዴት ሰማ? ይኸውልሽ ነግሬሽ ነበር እንደሚይዝሽ አይደል እኮ። እና በምን አወቅ? ያወቅኩት እዚህ ቤት ውስጥ ካሜራ አለ። ካሜራ? እዚህ ቤት ውስጥ የተቀመጠ ካሜራ አለ። በዛ አማካኝነት አውቄያለሁ። የት አለ? ምን ያደርግልሻል? ነገርኩሽ እኮ ስለምትሰሪው ስራ ስለምታደርጊው ነገር ነገርኩሽ። ምን አገባ? ለምን በማይመለከት ነገር እጅን ታስገባለህ? የተግባባን አይመስለኝም። አንተም እየተረዳኝ አይመስልም። ስለዚህ ልጁን የት ነው ያደረግሽው? ለምን እዚህ ነገር ውስጥ ገባሽ? ውስጥ አለ። ሞቷል። ተጠቀመ። እስቲ አጥፎ ካሜራው። በረደልሽ? ጥጋብሽ በረደልሽ ወይ? ሴት ልጅ መማታት በዚህ ልክ አይከብድም? መማታት አይደል? ንቀትሽን አስተካኪ። አሁንም እየነገርኩሽ ነው። በስነ ስርዓት ተነግሪኝ ከሆነ ንገሪ። ራሴን ያመረኝ። ለምን አትፈነጅም? ምንድነው ያደረግሽው? ልጁ ምንድነው እንደነገር የምትፈልገው? ምንድነው ያደረግሽው? ለምንድነው የመጣሽው እዚህ ቤት? ሞቷል። መሞቱንማ አሁን አይደለም የማውቀው፣ እኔ ቀድሜ አውቃለሁ። ግን ለምንድነው እዚህ ቤት የገባሽው ነው? ታሪኩን ከሰማሁ አልጨምራለሁ። አብነት የልጅነት ጓደኛዬ እና ከዛ በጣም ነበር ማፈቅ። እሺ የሆነ ሰዓት ግን ከኋላ የተነሳ እንዴት እንደሆነ በማላውቀው መንገድ የሆነ ሰዓት ላይ እሷ እንዳፈቀራት ነገረኝ፣ አሳየኝ ከሩቅ። ጭራሽ ከኔ ጓደኝነቱ እየራቀ ሄደ። አብራ ካየሽ ሌላ ነገር ይመስላታል፣ ይደብራታል። እሷ ምናልባት ገንዘብ ስለሌለኝም ብዬ ራሴን አሰብኩ። ማለት እኔ ድሃ ልጅ ነኝ። አብነት አንዳንድ ነገሮችን ይረዳኝ ነበር፣ ማለትም ከትምህርት ብቻ ነበር። ከዛ አብነት ከኔ መራቅ ጀመረ። እሱ ከኔ ሲርቅ ደግሞ ብዙ ነገሮች ይጎዳሉ። ገንዘብ፣ የእሱን ፍቅር፣ ብቸኝነቴን የምረሳው በሱ ነበር። እሱንም አጣሁት። ማለት ሌላ ሰው እኮ ለማፍቀር ሞክሬ ነበር፣ ግን እምቢ አለኝ። የሆነ እሱ እኔ ጋር ተጣምሮ የተፈጠረ ያክል ይሰማኛል። እሱን እኔ ለማድረግ ጣርኩ፣ አልሆነም። ጭራሽ ደግሞ ከቀን ወደ ቀን ጸባዩ ተቀየረ። የማይሰክር ልጅ መስከር ጀመረ፣ መጠጣት ጀመረ፣ ማጤስ ጀመረ። እኔ የማውቀው ሸበላ የመሰለው አብነት አልነበረ። ተጎሳቆለ። ብዙ ነገር ሆኖልኛል፣ በጣም ብዙ ነገር። አይደለም እኔ ቤተሰቤ እንዳይቸግረን አድርጎ ነው የኖረን። ከዛ የሆነ ሰዓት ጠጋ ብዬ አወራሁት። እሱ ለሌላ ወንድ እንደደረበችበት እና ይህን ነገር ደግሞ መቋቋም እንደማይችል ነገር ተዋት ስለሆነ እሷን መተው አልችልም ማለት ከነ ሁሉ ነገሩ አቀበላታለሁ፣ ምክንያቱም አፍቅራታለሁ። ምንም ተስፋ እንደሌለኝ ገባኝ። ከዛ ግን የሆነ ነገር ማድረግ እንዳለብኝ ተሰማኝ። ማለት እሱን በጣም እንድትርቀው ፈልግ ነበር። ከዛ የሆነ ሰዓት ላይ እሺ አሁን አንዴ ልጅ ያለበትን አሳይኝ እስቲ። ና ተነስ። ታሪኩን ሰማለሁ አላልክ? ነይ እኮ እንሰማለን። መጀመሪያ እሱ ይቀድማል። ተነሽ
ነይ የት ነበር እስካሁን ያስቀመጥሽ? አልጋ ስር እዚህ ስር ነበር። ከዛ ወጥተሽ እዚህ ጋር አደረግሽ። ለምን አሁን ወስዳችሁ ልጥሉት አይደለ? ሌላኛው አላማሽ ምን ነበር? ሌላኛው አላማ አሁንም ቢሆን ታምራት ነው ማለት አብነት ይቅርታ እኔ ታምራት ስለምለው። እሺ እሱ ያንቺ ሆነ ባዶ ቤት ይሄን ነገር ለምርመራ እንዲያነሱት ደውልና እንትን በላችሁ። እሺ ችግር ብቻውን እየኖረ ነው አሁን አይደል? እዚች ልጅ ቤት መጥቶ መበጥበጥ ለምን አስፈለገ? እሱ እኮ መውለድ አይችልም። መውለድ አካል ጉዳተኛ ነው። ይኸውልሽ መውለድ ስለዚህ እሷ በሰላም ትኖር። ይኸውልሽ አትጩሂ፣ እጮሃለሁ። አትጩሂ። ነገ ህይወቴን ከማስበው ሰው ጋር ልጅ እንደማይኖረኝ ማሰብ እጮሃለሁ። ለምን ደግሞ አልጮህ? አሁንም የምፈልገው ቀጥታ አብነት ወዳጅ ሰው ገይዘሽን ትሄጃለሽ። የሰማሽ ነው? እንዴት ላይሸት ቻለ? እስካሁንሽ አንድ ሳምንት ሙሉ ሲቀመጥ የማድረቂያ መርፌ ወግቼዋለሁ። ተዘጋጅተሽበት ነው እዚህ ቤት የገባሽው? ምን አይነት አውሬ ናት? እኔ ተነሽ ውጪ።